በሰው ልጅ ሕሊናና በእግዚአብሔር መካከል ካሉት ምስጢራት ሁሉ ይበልጥ ረቂቁና አስገራሚው ፍርሃት ነው። ነገር ግን ይህ ፍርሃት የትኛው ነው? ሰውን የሚያንቀጠቅጥ፣ ተስፋ የሚያስቆርጥና ከፈጣሪው የሚያሸሽ የባሪያ ፍርሃት ወይስ ነፍስን በብርሃን ክንፍ አቅልጦ ወደማይመረመር መለኮታዊ ፍቅር የሚያስገባ የልጅነት ፍርሃት? አባ ዶሮቴዎስ ዘጋዛ በዚህ ትምህርታቸው በቅዱስ ዮሐንስ ፍጹም ፍቅር ፍርሃትን አውጥቶ ይጥላል በሚለው ቃልና በነቢዩ ዳዊት እግዚአብሔርን ፍሩት በሚለው ምክር መካከል ያለውን ሰማያዊ ቅራኔ ይፈታሉ። ጉዞው የሚጀምረው ቅጣትን በመፍራት በሚንቀጠቀጥ ባሪያ ልብ ውስጥ ቢሆንም መጨረሻው ግን የአባቱን ክብር አጣለሁ ብሎ በሚሳሳ ልጅ የፍቅር ሰገነት ላይ ነው። በዚህ መንፈሳዊ ምክር ውስጥ እንደ ቆርቆሮ ነፋስን ከክፋት የሚጠብቀውን የመጀመሪያ ፍርሃትና እንደ መዳብ በውስጥ ተሸሽጎ የሚገኘውን ፍጹም ፍርሃት ምስጢራዊ ግንኙነት ትረዳላችሁ። አባ ዶሮቴዎስ መንፈሳዊ እድገታችንን በሶስት ደረጃዎች በባሪያ በምንደኛና በልጅነት መነጽር እየቃኙ እንዴት አንድ ሰው ከጥቅም ፈላጊነት ወጥቶ ለበጎነት ሲል ብቻ በጎ የሚያደርግበት ደረጃ ላይ እንደሚደርስ ያሳዩናል። ከሁሉም በላይ ደግሞ የነፍስን ፍሬ እንደ ኃይለኛ የሙቀት ማዕከል የሚያጠፋውን የድፍረት አደጋ እናም እንደ ሰማያዊ ጠል ነፍስን የሚያረሰርሰውን የትህትና ኃይል ይገልጣሉ። በገዳማዊ ሕይወታቸው የገጠማቸውን አስገራሚ የትዕግስትና የፍቅር ገጠመኞች በማዕከል ጽንሰ ሐሳብን ወደ ሕያው ተሞክሮ ይለውጡታል። ላፍታ ቆም ብላችሁ አስቡ። ለመሆኑ የምትጸልዩት ስለፈራችሁ ነው ወይስ ስለወደዳችሁ? የምትሰሩት ዋጋ ለመቀበል ነው ወይስ ከአባታችሁ ጋር ለመሆን? ይህ መንፈሳዊ ምክር የእነዚህን ጥያቄዎች መልስ ይዞ ነፍሳችሁን ከውከት ማዕከል አውጥቶ ወደ ሰላም ወደብ የሚመራ በርን ይከፍታል። ለመሆኑ አባ ዶሮቴዎስ ዘጋዛ ማን ናቸው? ባጭሩ አባ ዶሮቴዎስ ዘጋዛ በስድስተኛው መቶ ክፍለ ዘመን ከ505 እስከ 565 ዓመተ ምህረት አካባቢ በፍልስጤም የሚኖሩ የነበሩ ታላቅ መነኩሴና የመንፈሳዊ ሕይወት መምህር ናቸው። ሕይወታቸው በሀብታም ቤተሰብ ውስጥ ተወልደው ከፍተኛ ትምህርት የተማሩ ሲሆን በኋላ ግን ዓለምን ትተው በጋዛ አቅራቢያ በሚገኘው በአባ ሴሪዶስ ገዳም መነኮሱ። እዚያም በታላላቅ ቅዱሳን አባ በርሳኑ ፊዮስና አባ ዮሐንስ ስር ሆነው አገልግለዋል። በገዳሙ ውስጥ የሕክምና ክፍሉ ይመሩ ስለነበር የሰው ልጅ ስጋዊና መንፈሳዊ ሕመም በጥልቀት ይረዱ ነበር። ትምህርቶቻቸው የነፍስ ሕክምና በመባልም ይታወቃሉ። ዋና ዋና ትምህርቶቻቸው ትህትናንና ታዛዥነትን፣ ክርስቲያናዊ ሕይወት ያለ ትህትና ዋጋ እንደሌለው ያስተምራሉ። ሌላም የክበብ ምሳሌ ወደ እግዚአብሔር በቀረብን ቁጥር እርስ በርሳችንም እንቀራረባለን የሚለው ዝነኛ ትምህርታቸው ነው። ሌላው ስለ ድፍረት ነው። ድፍረትን ማስወገድ እንዴት እንደሆነ፣ ድፍረት የሁሉ ስሜቶች እናት እንደሆነችና የነፍስን ፍሬ እንደምታጠፋ ያስጠነቅቃሉ። ትምህርቶቻቸው ትምህርተ አባ ዶሮቴዎስ በሚል መጽሐፍ ተሰብስበው የሚገኙ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናም በመላው ኦርቶዶክስ ዓለም እንደ ትልቅ የመንፈሳዊ ሕይወት መመሪያ ያገለግላሉ። አባ ዶሮቴዎስ ጥልቅ የሆኑ መንፈሳዊ ምስጢራትን እጅግ በቀላልና በተግባራዊ መንገድ እያስተማሩ የሰላምና የፍቅር መምህር ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማዊ ሕይወት ወይም ሥርዓት
በአብዛኛው የተመሰረተው በጥንታውያን የግብጽና የፍልስጤም አባቶች ትምህርት ላይ ነው። አባ ዶሮቴዎስ በጋዛ የነበሩ አባት ቢሆኑም ትምህርታቸው በተለይም ስለ ትሕትናና ታዛዥነት የሚሰጡት መመሪያ በኢትዮጵያ ገዳማት ውስጥ እንደ መሰረታዊ መመሪያ ያገለግላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ቦታ ካላቸው መጽሐፈ መነኮሳት ተብለው ከሚጠሩት 3 ታላላቅ መጽሐፍት ማለትም ማር ይስሐቅ፣ አረጋዊ መንፈሳዊና ፍልክስዩስ የተሰኙት መንፈሳዊ መጽሐፍት ጋር የአባ ዶሮቴዎስ ትምህርት በቀጥታ ይዛመዳል። ምንም እንኳን እንደ እነርሱ ራሱን የቻለ አንድ ትልቅ መጽሐፍ ባይኖራቸውም ትምህርታቸው ግን በእነዚህ መጽሐፍት ውስጥ ከተጠቀሱ የቅዱሳን አባቶች ምክር ጋር ተመሳሳይ መንፈሳዊ ይዘት አለው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የጥንታውያን አባቶች ትምህርት አጥብቃ የምትይዝ በመሆኑ የአባ ዶሮቴዎስ ትምህርት በስብከተ ወንጌልና በመንፈሳዊ መጽሐፍት ውስጥ በተደጋጋሚ ይጠቀሳሉ። በተለይም ስለ ሕሊና መመርመር አንድ ክርስቲያን በየቀኑ ጠዋትና ማታ ራሱን እንዴት መመርመር እንዳለበት የሚሰጡት ትምህርት፣ ስለ ባልንጀራ ፍቅር ወደ እግዚአብሔር በቀረብን ቁጥር ወደ ሰላም እንቀርባለን የሚለው የክበብ ምሳሌያቸው በጣም የታወቀ ትምህርት ነው። በቤተ ክርስቲያኗ መንፈሳዊ ኮሌጅና በሰንበት ትምህርት ቤቶች ውስጥ ስነ ምግባር ሲታወቅ አባ ዶሮቴዎስ እንደ ዋና መረጃ ይጠቀሳሉ። በተለይም ድፍረትን ስለማስወገድና ትሕትናን ስለመልበስ የሰጡት ትንታኔ ለኢትዮጵያ ኦርቶዶክስ ምዕመናን መንፈሳዊ ሕይወት እንደ ትልቅ ስንቅ ይቆጠራል። የቤተ ክርስቲያኗ ሊቃውንት የሐዲስ ኪዳንን መጽሐፍት በተለይም መልእክታትን ሲተረጉሙ አባ ዶሮቴዎስ ስለ ፍርሃትና ፍቅር የሰጡትን ትንታኔ ባሪያ፣ ምንደኛና ልጅ እንደ ዋቢ ይጠቀማሉ። በአጭሩ አባ ዶሮቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ እንደ ባዕድ ሳይሆኑ እንደ ገዛ ቤተሰብ አባትና የመንፈሳዊ ሕይወት መሐንዲስ ተደርገው ይታያሉ። ትምህርታቸውም የነፍስ ሕክምና ተብሎ ይታመናል። አሁን ወደ መንፈሳዊ አባታችን አባ ዶሮቴዎስ መንፈሳዊ ምክር በሥላሴ ስም እንጀምራለን። ከመጀመራችን በፊት ላይክ በማድረግ ሼር በማድረግ ሰብስክራይብ ማድረግ ይጀምሩ። እንዲሁም ለአስተውሎቱና ለመፈተሻ የሚሆኑ መጨረሻ ላይ የምናቀርባቸውን የምርጫ ጥያቄዎች ተመልሱ ዘንድ በአትኩሮት ተከታተሉ። መለኮታዊ ፍርሃት በአባ ዶሮቴዎስ ዘጋዛ። ቅዱስ ዮሐንስ በአንዱ መልእክቱ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይላል። በአንደኛ ዮሐንስ ምዕራፍ 4 ከቁጥር 18። በዚህ ቃል ቅዱሱ ምን ሊያስተምረን እንደፈለገ ስለ የትኛው አይነት ፍቅርና ፍርሃት እንደሚናገር መጠየቅ ተገቢ ነው። ነቢዩ ዳዊት በመዝሙሩ ቅዱሳኑ ሁሉ እግዚአብሔርን ፍሩት ይላል። መዝሙር 34 ከቁጥር 9። በቅዱሳት መጻሕፍትም ብዙ እንደዚህ አይነት መግለጫዎችን እናገኛለን። ታዲያ እግዚአብሔርን የሚወዱ ቅዱሳን እንኳ የሚፈሩት ከሆነ ቅዱስ ዮሐንስ ደግሞ ፍቅር ፍርሃትን አውጥቶ ይጥላል ያለው ለምንድን ነው? ቅዱሱ ሊያመለክተን የፈለገው ሁለት አይነት ፍርሃት እንዳለ ነው። አንደኛው የመጀመሪያ ፍርሃት ሲሆን ሁለተኛው ፍጹም ፍርሃት ነው። አንደኛው ለጀማሪዎች የሚሆን ሲሆን ሁለተኛው ደግሞ በመንፈሳዊ ሕይወት ፍጹም ለሆኑና ወደ ቅዱስ ፍቅር ደረጃ ለደረሱ ቅዱሳን የሚሆን ነው።
የምለውን አስተውሎ አንዱ የእግዚአብሔርን ፍቃድ የሚፈጽመው ቅጣትን በመፍራት ነው። እንደነገርኳችሁ እንዲህ ያለው ሰው ፍጹም ጀማሪ ነው። እርሱ የሚተጋው ስለ በጎነት ብሎ ሳይሆን ቅጣትን ስለሚፈራ ነው። ሌላኛው ደግሞ የእግዚአብሔርን ፍቃድ የሚፈጽመው እግዚአብሔርን ስለሚወድና በተለይም ሕይወቱ እግዚአብሔርን ደስ ሊያሰኝ ስለሚደሰት ነው። እርሱ የበጎነትን ምንነት ያውቃል። ከእግዚአብሔር ጋር መዋሃድ ማለት ምን ማለት እንደሆነ ቀምሷል። ይህ ሰው ቅዱስ ዮሐንስ ፍጹም ብሎ የጠራው እውነተኛ ፍቅር ያለው ሰው ነው። ይህ ፍቅር ወደ ፍጹም ፍርሃት ይመራዋል። እርሱ የሚፈራውና የእግዚአብሔርን ፍቃድ የሚፈጽመው ቅጣትን በመፍራት ወይም ወደ ሲኦል ወርዳለሁ ብሎ አይደለም። ነገር ግን ቅድም እንዳልነው ከእግዚአብሔር ጋር የተዋሃዱ ሰዎች የሚያገኙትን የእግዚአብሔርን ጣፋጭነት ስለቀመሱ ያንን አጣለሁ ብለው ይፈራሉ። ስለዚህ ከፍቅር የሚመነጨው ይህ ፍጹም ፍርሃት ከመጀመሪያ ፍርሃት ያርቀናል። ለዚህ ነው ፍጹም ፍቅር ፍርሃትን አውጥቶ ይጥላል የተባለው። ሆኖም ግን በመጀመሪያ ፍርሃት ካልሆነ በስተቀር ማንም ሰው ወደ ፍጹም ፍርሃት ሊደርስ አይችልም። ቅዱስ ባስልዮስ እንደሚነግረን ነፍስ 3 አይነት መንፈሳዊ ደረጃዎች አሏት። በእነዚህም እግዚአብሔርን ደስ ማሰኘት እንችላለን። መጀመሪያው ኩነኔን በመፍራት እግዚአብሔርን ደስ የምናሰኝበት ደረጃ፣ በዚህ ጊዜ እንደ ባሪያ እንሆናለን። ሁለተኛ ከእግዚአብሔር ዋጋ ለማግኘት ስንል ትእዛዛቱን የምንፈጽምበት ደረጃ፣ በዚህ ጊዜ እንደ ምንደኛ እንሆናለን። ሶስተኛ ስለ በጎነት ፍቅር ስንል እግዚአብሔርን ደስ የምናሰኝበት ደረጃ፣ በዚህ ጊዜ እንደ ልጅ እንሆናለን። አንድ ልጅ ለአካለ መጠን ሲደርስ የአባቱን ፍቃድ የሚፈጽመው ለመቀጣት ፈርቶ ወይም ዋጋ ለማግኘት ብሎ አይደለም። ነገር ግን አባቱን ስለሚወድና ስለሚያከብር የአባቱ የሆነው ሁሉ የእርሱ መሆኑን አውቆ ነው። እርሱም ከዚህ በኋላ ባሪያ አይደለህም ልጅ ነህ እንጂ፣ ልጅም ከሆንክ በክርስቶስ የእግዚአብሔር ወራሽ ነህ የሚለውን ቃል ለመስማት ይበቃል። ገላትያ 4 ከቁጥር 7። እንዲህ ያለው ሰው እግዚአብሔርን የሚፈራው በመጀመሪያው ፍርሃት ሳይሆን ስለሚወደው ነው። ቅዱስ እንጦንስ እኔ እግዚአብሔርን ስለምወደው አልፈራውም እንዳለ፣ እንዲሁም አብርሃም ልጁን ለመሰዋት ከወደደ በኋላ እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ ዘፍጥረት 22 ከቁጥር 12 እንዳለው እዚህ ላይ የተጠቀሰው ከፍቅር የሚመነጨው ፍርሃት ነው። እግዚአብሔር ይቅር ይበለኝና እግዚአብሔር እንዴት አሁን አወቅኩ ይላል። አብርሃም ለእግዚአብሔር ታዞ ንብረቱን ሁሉ ትቶ እግዚአብሔር ወደማይታወቅበት ባዕድ ሀገር ሄደ። ከደረሰበት መከራ ሁሉ በተጨማሪ ልጁን የመሰዋት ከባድ ፈተና ገጠመው። ይህን ሁሉ ካደረገ በኋላ ነው እግዚአብሔርን የምትፈራ እንደሆንክ አሁን አወቅኩ የተባለው። እግዚአብሔር የተናገረው ቅዱሳን ስላላቸው ስለ ፍጹም ፍርሃት እንደሆነ ግልጽ ነው። ቅዱሳን የእግዚአብሔርን ፍቃድ የሚፈጽሙት ቅጣትን ፈርተው ወይም ዋጋ ለማግኘት ብለው አይደለም። ነገር ግን ደጋግመን እንደተነጋገርነው የተወዳጃቸውን የእግዚአብሔርን ፍቃድ የሚቃወም ነገር ማድረግን ስለሚፈሩ ነው። ስለዚህ ፍቅር ፍርሃትን አውጥቶ ይጥላል ተብሏል። እነርሱ ሕግን የሚጠብቁት በመፍራት ሳይሆን ስለሚወዱ ይፈራሉ። ይህ ፍጹም ፍርሃት ነው። ነገር ግን የመጀመሪያ ፍርሃትን ካላገኘ በቀር ማንም ወደዚህ ፍጹምነት ሊደርስ አይችልም። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ምሳሌ 1 ከቁጥር 7 እንደተባለ እግዚአብሔርን መፍራት መጀመሪያና ፍጻሜ ነው ይላል። መጀመሪያ የተባለው የመጀመሪያ ፍርሃት ሲሆን በእርሱ በኩል ሰው ወደ ፍጹም ፍርሃት ይሸጋገራል። የመጀመሪያ ፍርሃት ከመንፈሳዊ ደረጃችን ጋር ይዛመዳል።
ቆርቆሮ መዳብን እንደሚሸፍንና እንደሚጠብቅ ሁሉ ይህ ፍርሃት ነፍስን ከክፉ ነገር ይጠብቃል። እግዚአብሔርን መፍራት ሰው ከክፉ ይርቃል። ምሳሌ 16 ከቁጥር 6 ተብሏል። አንድ ሰው ቅጣትን በመፍራትና ከክፉ ከራቀ ልክ ጌታውን እንደሚፈራ ባሪያ ቀስ በቀስ በጎ ማድረግን ይጀምራል። በጎ ማድረግ ሲጀምር እንደ ምንደኛ ለስራው ዋጋን ተስፋ ማድረግን ይጀምራል። የሰው ልጅ እንደ ምንደኛ ዋጋን ተስፋ በማድረግ በጎ ማድረጉን ሲቀጥል በእግዚአብሔር ጸጋ እየተጋ ሲሄድና ወደ እግዚአብሔር ሲቀርብ በመጨረሻ እንደ መንፈሳዊ እድገቱ መጠን የመለኮታዊ ሕልውና ጣዕም ይቀምሳል። ከዚህ በኋላ ከእግዚአብሔር መለየትን አይፈልግም። ሐዋርያው ጳውሎስ ከክርስቶስ ፍቅር ማን ይለየናል እንዳለ ያን ጊዜ የልጅነት ደረጃ ላይ ይደርሳል። በጎነትን ስለ በጎነቱ ይወዳል፣ ስለሚወድም ይፈራል። ታላቅና ፍጹም ፍርሃትን የሚባለው ይህ ነው። ነቢዩ ዳዊት በእነዚህ ሁሉ አይነት ፍርሃቶች መካከል ያለው ልዩነት ሲያስተምረን ልጆች ሆይ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ ይላል። መዝሙር 34 ከቁጥር 11። የነቢዩ እያንዳንዱ ቃል አስተውሉ። በመጀመሪያ ወደ እኔ ኑ ብሎ ወደ በጎነት ይጋብዛል። ቀጥሎም ልጆቼ የሚለውን ቃል ይጨምራል። ቅዱሳኑ በቃላቸው ከክፋት ወደ በጎነት የተመለሱትን ልጆች ብለው ይጠሯቸዋል። ሐዋርያው ጳውሎስ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ የሚጫናችሁ ልጆቼ ሆይ ይላል። ገላትያ 4 ቁጥር 19። እንዲህ ብሎ ከጋበዘን በኋላ እግዚአብሔርን መፍራት አስተምራችኋለሁ ይላል። የቅዱሱን ድፍረት ተመልከቱ። እኛ ስለ በጎነት ለመናገር ስንፈልግ ሁልጊዜ ስለ እግዚአብሔር ፍርሃት ጥቂት እንድንነጋገር ትወዳላችሁ እንላለን። ቅዱሱ ነቢይ ግን እንደዚህ ሳይሆን በድፍረት ልጆቹ ሆይ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ አለ። ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ መዝሙር 34 ቁጥር 12። ከዚያም አንድ ሰው መልካም ዘመን ለማየት እንዴት እንደምኖር አስተምረኝ ብሎ እንደጠየቀው ሁሉ እንዲህ ብሎ ይመክራል። አንደበትህን ከክፉ ከልክል፣ ከንፈሮችም ሽንገላን እንዳይናገሩ ይላል። መዝሙር 34 ቁጥር 13። የእግዚአብሔርን ፍርሃት መሰረት በማድረግ የክፋትን ኃይል ወዲያውኑ እንዴት እንደቆረጠ ተመልከቱ። አንደበትን የማይገባ ከመናገር፣ የባልንጀራን ሕሊና ከሚጎዳ ንግግር፣ ከሐሜትና ሌላውን ከማስቆጣት መከልከል ማለት ነው። ከንፈሮች ሽንገላን እንዳይናገሩ ማለት ደግሞ ባልንጀራህን አለማታለል ማለት ነው። ቀጥሎም ከክፉ ሽሽ ይላል። መጀመሪያ የተወሰኑ ኃጢአቶችን ሐሜትና ሽንገላን ጠቅሶ በመጨረሻ ግን ከክፉ ሽሽ በማለት ሁሉንም ያጠቃልላል። በአጭሩ ከማንኛውም ክፉ ነገርና ወደ ኃጢአት ከሚመራ ነገር ሁሉ እንድንርቅ ያዘናል። ይህንም ብቻ ተናግሮ ዝም አላለም፣ መልካምንም አድርግ አለ። ምክንያቱም አንዳንድ ጊዜ አንድ ሰው ክፉ ላይ ሰራ ይችላል፣ ነገር ግን መልካምም አይሰራም። ለምሳሌ አያታልልም፣ ነገር ግን ምሕረትን አያደርግም። አይጠላም፣ ነገር ግን አይወድም። ስለዚህ ነቢዩ ከክፉ ሽሽ መልካምንም አድርግ ብሎ በትክክል ተናገረ። በዚህም ቅድም የተናገርናቸውን 3 ደረጃዎች በተራ ያሳየናል። በፍርሃት ምክንያት ነፍስ ከክፉ ትርቃለች፣ ወደ በጎነት ዓለምም እንድትወጣ ትመከራለች። አንድ ሰው በቅዱሳን እርዳታ ከፍ ማድረግን ትቶ በተፈጥሯዊ መንገድ ከርኩሰት ሲርቅ መልካም ማድረግን ይጀምራል። ነቢዩ ይህን ከተናገረ በኋላ ሰላምን ፈልጋት ተከተላትም ይላል። ፈልጋት ብቻ ሳይሆን እርሷን ለማግኘት ተከተላት፣ አሳዳት አለ።
የቅዱሱን አነጋገር ልብ በሉ። አንድ ሰው ከክፉ ርቆ በእግዚአብሔር እርዳታ መልካም ማድረግን ሲጀምር ወዲያውኑ የጠላት ውጊያ ይነሳበታል። ስለዚህ እንደ ቅድሙ ምንደኛ ወደ ክፉ ላለመመለስ በመፍራት ብቻ ሳይሆን ስለ በጎ ሥራው ዋጋን በመጠበቅ ይታገላል፣ ይደክማል፣ ይጨነቃል። ስለዚህ እየተዋጋና ከጠላት ጋር እየታገለ በጭንቀትና በእውቀት ውስጥ ሆኖ መልካምን ያደርጋል። ከእግዚአብሔር እርዳታን አግኝቶ በጎ ማድረግ ልማዱ ሲሆን ወደ ዕረፍት ደረጃ ይደርሳል። ያን ጊዜ የሰላምን ጣዕም ይቀምሳል። የጦርነትና የውከትን ትርጉም እንዲሁም የሰላምን ደስታና ሐሴት ያውቃል። ያን ጊዜ ሰላምን ይፈልጋታል፣ ስለ እርሷ ይታገላል፣ ይከተላታል። በመጨረሻም ማርኮ በነፍሱ ውስጥ ያኖራታል። ለዚህ ከፍተኛ ደረጃ የበቃች ነፍስ ምንኛ የተባረከች ናት! ደጋግመን እንደተናገርነው እርሱ በልጁ ደረጃ የቆመ ነው። ሰላምን የሚያደርጉ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል ማቴዎስ 5:9። እንዲህ አይነቷን ነፍስ በጎ እንድታደርግ ከበጎን ጣዕም የበለጠ ምን ሊያሳምናት ይችላል? የዚህን ደስታ የሚያውቅ ከቀመሰው በስተቀር ማን ነው? ከዚያ በኋላ ደጋግመን እንደተናገርነው ፍጹም ፍርሃትን ያውቃል። አሁን ቅዱሳን የሚያውቁት ፍጹም ፍርሃት ምን እንደሆነ እንዲሁም በእኛ ደረጃ ላለነው የመጀመሪያ ፍርሃት ምን እንደሆነ ሰምተናል፣ አውቀናል። አሁን እግዚአብሔርን መፍራት ከየት እንደሚመጣና ከእርሱ የሚያርቁ ነገሮች ምን እንደሆኑ እንመለከታለን። ከዛ በፊት እስካሁን ከተማራችሁት 3 የማስተዋል ጥያቄዎችን እንጠይቃችኋለን። ወደ ጥያቄዎቹ አብረን እንሂድ። ጥያቄ 1 አባ ዶሮቴዎስ በመንፈሳዊ እድገት ደረጃ ልጅ ተብሎ የሚጠራው ሰው እግዚአብሔርን የሚፈራበት ዋና ምክንያት ምንድን ነው? ሀ ወደ ሲኦል ወርዳለሁ ብሎ ስለሚሰጋ፣ ለ ከእግዚአብሔር የሚያገኘውን መንፈሳዊ ጣፋጭነትና አንድነት አጣለሁ ብሎ ስለሚሰጋ፣ ሐመርሃ ከእግዚአብሔር የሚቀበለው ዋጋ ወይም በረከት እንዲቀንስበት ስለማይፈልግ፣ መ ሰዎች እንደ ኃጥእ እንዳያዩት ክብሩ እንዳይቀንስ ስለሚፈራ ነው። መልሱን ለመመለስ 5 ሰከንድ ሰጥተነውታል። ትክክለኛው መልስ ለ ከእግዚአብሔር ጋር ያለውን ጣፋጭ አንድነት አጣለሁ ብሎ ስለሚሰጋ ፍጹም ፍርሃት ይሰማዋል። ሁለተኛው ጥያቄ አባ አጋቶን የነፍስን ፍሬ እንደ ኃይለኛ የሙቀት ማዕበል ያጠፋል፣ የስሜቶች ሁሉ እናት ነው በማለት የገለጹት የትኛው መጥፎ ጠባይ ነው? የነፍስን ፍሬ እንደ ኃይለኛ የሙቀት ማዕበል ያጠፋል፣ የስሜቶች ሁሉ እናት ነው በማለት የገለጹት የትኛው መጥፎ ጠባይ ነው? ሀ ንቀት፣ ለ ሐሜት፣ ሐመርሃ ድፍረት፣ መ ስንፍና። ጥያቄውን ለመመለስ 5 ሰከንድ ሰጥተነውታል። ትክክለኛው መልስ ሐመርሃ ድፍረት የእግዚአብሔርን ፍርሃት ከልብ ስለሚወጣ ነው። የዚህን ጥያቄ ማብራሪያ አሁን በምንቀጥለው ቀጣዩ መንፈሳዊ ምክር ያገኙታል። ሶስተኛው ጥያቄ አባ ዲዮቶሮስ በነቢዩ ዳዊት ትምህርት መሰረት ከክፉ መሸሽ ብቻውን በቂ እንዳልሆነ ሲገልጽ ቀጥሎ መደረግ ያለበት ዋና ነገር ምንድነው ይላሉ? ሀ ብዙ ጾምና ጸሎት ማዘውተር፣ ለ ስለ ኃጢአት ብቻ ማሰብ፣ ሐመርሃ መልካምንም ማድረግ ወይም በጎነትን መለማመድ፣ መ ከሰዎች ተለይቶ በብቸኝነት መኖር። ትክክለኛውን መልስ ለመመለስ 5 ሰከንድ ሰጥተነውታል።
ትክክለኛው መልስ ሐመርሃ መልካምንም ማድረግ፣ ምክንያቱም ክፉ አለማድረግ ብቻውን በቂ ስላልሆነ ነው። ትክክለኛው መልስ ሐመርሃ። ከሶስቱ ጥያቄ ሁለተኛው ጥያቄ አሁን ከዚህ ቀጥሎ የምናቀርበው መንፈሳዊ ምክር ላይ መልሱን የምታገኙት ቢሆንም የእናንተን ግንዛቤ ለመፈተሽ ጥያቄውን ጠይቀናል። ከሶስቱ ስንት አገኛችሁ? እስኪ ኮሜንት ሴክሽን ላይ አስቀምጡት። አሁን እግዚአብሔርን መፍራት ከየት እንደሚመጣ ከእርሱ የሚያርቁን ነገሮች ምን እንደሆኑ እንመለከታለን። አባቶች እግዚአብሔርን መፍራት የሚገኘው ስለ ሞትና ስለ ዘላለማዊ ቅጣት ዘወትር በማሰብ በየቀኑ ማታና በየጠዋቱ ራስን በመመርመር እንዲሁም ድፍረትን በማራቅና እግዚአብሔርን ከሚፈራ ሰው ጋር በመወዳጀት እንደሆነ ተናግረዋል። አንድ ወንድም አንድን አረጋዊ አባት ሆይ እግዚአብሔርን ለመፍራት ምን ላድርግ ብሎ በጠየቀው ጊዜ አረጋዊው እግዚአብሔርን የሚፈራ ሰው ፈልገህ ለእርሱ ታዘዝ፣ አንተም ልክ እንደርሱ እግዚአብሔርን መፍራት ትማራለህ አለው። እኛ ግን ከላይ የተጠቀሱትን ተቃራኒ በማድረግ ማለትም ሞትንና ቅጣትን ባለማሰብ ራሳችንን ባለመመርመር በግዴለሽነት በመኖር ለመንፈሳዊ ነገር ግድ ከሌላችሁ ጋር በመወዳጀት ከሁሉም በከፋ ድፍረትን በማሳየት እግዚአብሔርን ፍርሃት ከእኛ እናርቃለን። ይህ ፍጹም ጥፋት ነው። ነፍስን ከእግዚአብሔር ፍርሃት የሚያረቃት እንደ ድፍረት ያለ ነገር የለም። አባ አጋቶን ስለ ድፍረት ሲጠየቁ እንደ ኃይለኛ የሙቀት ማዕበል ነው፣ እርሱ ሲመጣ ሁሉም ይሸሻል፣ በፍሬው ላይ ያለውን ፍሬ ሁሉ ያጠፋል ብለዋል። ወንድሞቼ ይህ ስሜት ምን ያህል ኃይል እንዳለው ተመልከቱ። አባ አጋቶን እንደገና ድፍረት ያን ያህል አደገኛ ነውን ተብለው ሲጠየቁ ከድፍረት የከፋ ስሜት የለም፣ ምክንያቱም የሁሉም ስሜቶች እናት ናት ብለው መልሰዋል። እርሳቸው ድፍረት የስሜቶች ሁሉ እናት ነው ብለው በትክክል ተናግረዋል። ምክንያቱም እግዚአብሔርን ፍርሃት ከነፍስ አውጥቶ ይጥላል። እግዚአብሔር ፍርሃት ከክፉ ሁሉ የሚያርቅ ከሆነ እግዚአብሔር ፍርሃት በሌለበት ቦታ ሁሉ ሁሉንም አይነት ስሜቶች ማግኘት አይቀርም። እግዚአብሔር ነፍሳችንን ከአደገኛ የድፍረት ስሜት ያድናት። ድፍረት በተለያየ መንገድ ይገለጣል። በቃል፣ በመነካካትና በምልከታ። ድፍረት በከንቱ ንግግር ስለ ዓለማዊ ጉዳዮች በማውራትና አግባብ ባልሆነ ሳቅ በሚጠናቀቁ ቀልዶች ይገለጣል። ድፍረት ያላስፈላጊ ምክንያት ሰውን በመንካት፣ እጅን በመዘርጋት፣ በመግፋት፣ በመቀማትና በትዕቢት በመመልከት ይገለጣል። እነዚህን ሁሉ የሚመጡት በነፍስ ወይም የእግዚአብሔርን ፍርሃት በውስጥ ስለሌለ ነው። ከነዚህ ነገሮች በመነሳት ሰው ቀስ በቀስ ወደ ፍጹም ንቀት ይደርሳል። ለዚህ ነው እግዚአብሔር ሕጉን ሲሰጥ የእስራኤል ልጆች እንዲጠነቀቁ ንገራቸው ያለው ዘሌዋውያን 15 ቁጥር 31። ያለ እግዚአብሔራዊ ጥንቃቄ እግዚአብሔርን አናከብርም፣ ትእዛዛቱንም አንጠብቅም። ከድፍረት የበለጠ አጥፊ ነገር የለም። የስሜቶች ሁሉ ወላጅ ነው። ሰውን ከጥንቃቄ ያርቃል፣ የእግዚአብሔርን ፍርሃት ያስወግዳል፣ ንቀትንም ይወልዳል። በመካከላችሁ ድፍረት ስላለ መከባበር የላችሁም። እርስ በርስ በሚጎዳ አስቀያሚ ንግግር ትነጋገራላችሁ። አንዳችሁ የማይጠቅም ነገር አይቶ በመሄድ ሌላው ቢያወራ በወንድሙ ልብ ውስጥ ክፉ ዘር ስለዘራ ራሱን ብቻ ሳይሆን ወንድሙንም ይጎዳል። ብዙ ጊዜ አንድ ወንድም በጸሎት ውስጥ ወይም በበጎ ነገር ላይ እያለ ሌላው መጥቶ በማይረባ ወሬ ይረብሸዋል። በዚህም መንፈሳዊ ጥቅሙን ከማስተጓጎል ባለፈ ወደ ፈተና ይጥለዋል። ራስን ብቻ ሳይሆን ሌሎችንም ከመጉዳት የበለጠ አደገኛ ነገር የለም። ወንድሞቼ እግዚአብሔራዊ ጥንቃቄ ይኖረን።
ራሳችንንም ሆነ ሌሎችን እንዳንጎዳ እንፍራ። እርስ በርሳችሁ ተከባበሩ። የሌላውን ፊት ቀና ብለን ለማየት እስክንፈራ ድረስ እንጠንቀቅ። አንዱ አባት እንዳለው ይህ ራሱ የድፍረት አይነት ነውና። አንድ ሰው ወንድሙ ኃጢአት ሲሰራ ቢያይ ችላ ብሎ ዝም ማለትን እንዲጠፋ መተው የለበትም። በሌላ በኩል ደግሞ ማሳፈር ወይም መዝለፍ የለበትም። ነገር ግን በርህራሄና በእግዚአብሔር ፍርሃት እርሱን ሊያርመው ለሚችል ሰው መናገር አለበት። ወይም ለወንድሙ በፍቅርና በትህትና ወንድሜ ይቅር በለኝ፣ እኔ እንደ ሰው የራሴን ጥፋት ማየት አቅቶኝ ይሆናል፣ ነገር ግን በዚህ ጉዳይ ትክክል እየሰራን አይመስለኝም ይበለው። ወንድሙ ባይሰማው ሕሊናው ለሚመሰክርለት ለሌላ ታማኝ ሰው ይናገር። እንደ ጥፋቱ መጠን ለአበምኔቱ ይናገር። ከዚያ በኋላ ዝም ይበል። ነገር ግን እንዳልነው መናገር ያለበት ወንድሙን ለማረም አስቦ እንጂ ለማማት፣ ለመዝለፍ ወይም ለማዋረድ መሆን የለበትም። በውስጡ ክፉ ሐሳብ ይዞ ወንድሙን የማረም አስመስሎ ከተናገረ ኃጢአት ነው። እንዲያውም አንድ ሰው ጎረቤቱን የማረም ፍላጎት ሳይኖረው በውስጡ ቂም ይዞ ለአበምኔቱ ቢናገር ኃጢአት ነው፣ ሐሜት ነው። አንድ ሰው ልቡን መርምሮ የቂም ዝንባሌ ካገኘ መናገር የለበትም። ነገር ግን ራሱን በጥንቃቄ መርምሮ በወንድሙ ላይ ካለው ርህራሄና ጥቅም የተነሳ እንደሚፈልግ ካወቀ፣ ነገር ግን በውስጡ የቂም ሐሳብ ካስቸገረው ለአበምኔቱ በቅድሚያ ስለ ራሱ ኃጢአትና ስለ ወንድሙ ኃጢአት በትህትና ይናገር። ሕሊናዬ ወንድሜ እንዲታረም እንድናገር ይገፋፋኛል። ነገር ግን በወንድሜ ላይ ቂም ስለያዝኩ ወይም አንድ የተሳሳተ ሐሳብ እንዳላርመው ስለከለከለኝ እንደሆነ አላውቅም ይበል። ያን ጊዜ አበምኔቱ መናገር እንዳለበት ወይም እንደሌለበት ይነግረዋል። አንዳንድ ጊዜ አንድ ሰው ወንድሙን ለመጥቀም ሳይሆን ወይም እንደተቸገረበት ለመናገር ሳይሆን ወይም ቂም ኖሮት ሳይሆን ዝም ብሎ ለወሬ ይናገራል። እንዲህ ያለው በውዥንብር ለምን ያስፈልጋል? ብዙ ጊዜ አንድ ወንድም በእንደዚህ አይነት ውይይቶች ስለ እርሱ የተባለውን ሰምቶ ይበሳጫል፣ ያዝናል፣ በዚያም ክፋት ይባባሳል። አንድ ሰው ወንድሙን ለመጥቀም ብሎ ከተናገረ ግን እግዚአብሔር ያ ወንድም እንዲበሳጭ ወይም እንዲያዝን አይፈቅድም። ስለዚህ ማንም ስለ ባልንጀራው ክፉን አይናገር። አንደበታችሁን ለመግታት ታገሉ። ማንም በስራም ሆነ በቃል ሌላውን አይጉዳ። እንዲሁም አንድ ወንድም ስለ እናንተ አንድ ነገር ሲናገር ስትሰሙ አትበሳጩ። በመጥፎ አትመልሱ፣ ቂምን አትያዙ። ይህ የመንፈሳዊ ተጋዳይ ጠባይ አይደለም። ሊድን የሚፈልግ ሰው እነዚህን አያደርግምና። የእግዚአብሔርን ፍርሃት ከሰው ክብር ጋር አዳብሩ። ወንድማችሁን ስታገኙ እያንዳንዳችሁ ራሳችሁን አዋርዳችሁ ዝቅ በሉ። ፊታችሁ ያለው ሰው የእግዚአብሔርን አምሳል እንደያዘ አስቡ። አንድ ሰው ለወንድሙ ቦታውን ቢለቅና ቅድሚያ ቢሰጠው የተመሰገነ ነገር ነው። ቦታውን የለቀቀው ሰው ከተቀባዩ የበለጠ ይጠቀማል። እኔ መልካም ነገር እንደሰራው አላውቅም። ነገር ግን የእግዚአብሔር ጸጋ ጠብቆኝ ከሆነ ራሴን ከወንድሜ አስቀድሜ ስለማላውቀውና ሁልጊዜ ለወንድሜ ቅድሚያ ስለምሰጥ እንደሆነ አውቃለሁ። በአባ ሴሪዶስ ገዳም እያለው የአባ በርሳኖፊዮስ ደቀ መዝሙር የሆነው የአባ ዮሐንስ አገልጋይ ታመመ። አረጋዊው አባቴ የታመመው አባ ዮሐንስን እንዳገለግል ባረኩልኝ። የቤቱን የውጭ በር ልክ ቅዱስ መስቀል እንደምሳለም ስመው ነበር። እንዲህ ያለውን ቅዱስ ማገልገል እንዴት ያስደስት ነበር! በየቀኑ በጣም አስደናቂ ነገሮችን ይናገር ነበር። ስራዬን ጨርሼ በረከቱን ተቀብዬ ለመሄድ ስሰግድለት ሁልጊዜ አንድ ነገር ይነግረኝ ነበር። አረጋዊው 4 አጫጭር ምክሮች ነበሯቸው። በየምሽቱ ስሰናበት አንዱን ይነግሩኝ ነበር። ከሁሉ በላይ ወንድሜ ሆይ እግዚአብሔር ፍቅርን ያቆይ። አባቶች የባልንጀራን ሕሊና ላለማሰናከል መጠንቀቅ
ትህትናን ይወልዳል ብለዋል ይሉኝ ነበር። በሚቀጥለው ምሽት ከሁሉ በላይ ወንድሜ ሆይ እግዚአብሔር ፍቅርን ያቆይ። አባቶች የገዛ ፈቃዴን ከወንድሜ ፈቃድ አስቀድሜ አላውቅም ብለዋል ይሉኝ ነበር። የገዛ ፈቃዴን ከወንድሜ ፈቃድ አስቀድሜ አላውቅም ብለዋል ይሉኝ ነበር። በሌላ ቀን ከሁሉ በላይ ወንድሜ ሆይ እግዚአብሔር ፍቅርን ያቆይ። አባቶች የሰውን ነገር ሽሽ ትድናለህ ብለዋል ይሉኝ ነበር። በሌላ ቀን ደግሞ ከሁሉ በላይ ወንድሜ ሆይ እግዚአብሔር ፍቅርን ያቆይ፣ እርስ በርሳችሁ ሸክማችሁን ተሸከሙ፣ እንዲህም የክርስቶስ ሕግን ፈጽሙ ይሉኝ ነበር። በየምሽቱ ከነዚህ 4 ምክሮች አንዱን እንደ ስንቅ ይሰጡኝ ነበር። እኔም በሕይወቴ ሁሉ ጠብቄያቸዋለሁ። ከቅዱሱ ጋር በመሆን እንዲህ ያለ ሰላም ብናገኝም ሌላ ወንድም እርሱን ለማገልገል ፈልጎ ማዘኑን ሳውቅ ወደ አበምኔቱ ሄድኩና ይህ ወንድም አረጋዊን ቢያገለግል ይሻላል አልኩት። አበምኔቱ ግን አልፈቀደም። እኔም ከዚያ በኋላ ያንን ወንድም ለማስደሰት የሚችለውን ሁሉ አደረግኩ። እዚያ በቆምኩባቸው 9 ዓመታት ውስጥ ለማንም ክፉ እንደተናገርኩ ትዝ አይለኝም። አንድ ወንድም ከሕክምና ክፍል እስከ ቤተ ክርስቲያን ድረስ እየተከተለ ሲሰድበኝ አስታውሳለሁ። አንዲት ቃል ሳልመልስለት ከፊቱ ሄድ ነበር። አረጋዊው ይህንን ሰምተው ሊቀጡት ሲሉ እግራቸው ላይ ወድቄ ስለ ጌታ ፍቅር ብለው ይተውት፣ ጥፋቱ የኔ ነው አልኩ። ሌላ ወንድም ደግሞ በፈተና ይሁን ወይም በሞኝነት ለረጅም ጊዜ ማታ ማታ ትራሴ ላይ ይሸና ነበር። እንዲሁም ሌሎች ወንድሞች የሰሌን ምንጣፋቸውን በቤቴ በር ላይ እያራገፉ ነበር። በዚህ ምክንያት ብዙ ተዋኖች ወደ ቤቴ ይገቡ ነበር። ከብዛታቸው የተነሳ ልገድላቸው አልችልም ነበር። ሙቀቱም ስለሚጨምር ስተኛ ሁሉም በላይ ላይ ይሰበሰቡ ነበር። ጠዋት ስነሳ ሰውነቴ በሙሉ ተነክሶ አገኘው ነበር። ነገር ግን ለማንም ለምን እንዴት አደርጋላችሁ ብዬ ተናግሬ አላውቅም። ደጋግሜ እንደተናገርኩት ማንም የሚያሳዝን ነገር ተናግሬ አላውቅም። እርስ በርሳችሁ ሸክማችሁን መሸከም ተማሩ፣ መከባበርን ተማሩ። አንድ ሰው የማይወደውን ነገር ቢሰማ ወይም አንድ ሰው ቢቃወመው ወዲያውኑ አይበሳጭ። አለበለዚያ ለጥቅማችሁ በሚመጣ የትግል ጊዜ እንደ ደካማና ጥበብ የጎደለው እንደ ጠፋ ዱባ ትንሽ ጠጠር ሲነካው እንደሚበላሽ ሆናችሁ ትገኛላችሁ። ፍቅር በሁሉ ነገር ላይ እንዲያሸንፍ የጠነከረ ልብ ይኖራችሁ፣ ታገሱም። አንድ ሰው ታዛዥነትን በሚፈጽምበት ጊዜ የአትክልት ሰራተኛውን ወይም የምግብ ቤት ሰራተኛውን መጠየቅ ቢያስፈልገው ጥያቄውም ሆነ ሰጪው ሁልጊዜ በሰላምና በፍቅር መንፈስ መሆን አለባቸው። በምንም ምክንያት ከእግዚአብሔር ትእዛዝ መውጣት ወይም መበሳጨት የለባቸውም። ትልቅም ይሁን ትንሽ ነገር ከመጠን በላይ አትጨነቁ። እርግጥ ነው ግዴለሽነት መጥፎ ነው። ነገር ግን በአንድ ነገር ከመጠን በላይ ተጠምዶ ሰላምን ማጣት፣ ነፍስን መጉዳትም ጥሩ አይደለም። ምክንያቱም ማንኛውንም ታዛዥነት ስትፈጽሙ ስራው አስቸኳይና አስፈላጊ ቢሆንም እንኳ እንድትጣሉና እንድትበሳጩ አልፈልግም። የምትፈጽሙት ማንኛውም ተግባር ከእኛ ከሚጠበቀው ውስጥ እንደ 8ኛ ብቻ መሆኑን እወቁ። 1/8። ሰላማችሁን መጠበቅ ግን ስራውን ባትጨርሱም እንኳን 4/8 ወይም ግማሽ በግማሽ ይሁን። ስለዚህ አንድ ስራ ስትሰሩ ስራውን በደንብ ለመስራት ጥረት አድርጉ። ይህ 1/8 ነው። ነገር ግን ውስጣዊ ሰላማችሁ ለመጠበቅ የበለጠ ጥረት አድርጉ። ይህ 4/8 ነው። በሆነ ምክንያት ጣልታችሁ አንዱን 1/8 ለመጠበቅ ስትሉ 4/8 ማለትም ሰላማዊ ህይወትን ካጣችሁ ምንም አላተረፋችሁም። አንድ ሰው በትዕቢት ወይም በእልህ ከሌሎች ጋር የተጣላ ስራውን ቢሰራ በራሱና በባልንጀራው ላይ ቅጣትን ያመጣል። ይህ ድል ሳይሆን ጥፋት ነው። ማንኛውንም ስራ ስትሰሩ ሁከት ወይም ጠብ ከተፈጠረ ወዲያውኑ አቁሙ። ስራው ይቅር፣ ሰላማችሁን አትጡ። 1/8ኛውን ለማግኘት 4/8ኛውን አትጡ። ይህንን የምለው
እንድትሰንፉ ወይም ስራችሁን እንድትተዉ አይደለም፣ ነገር ግን ሁሉንም ነገር በትህትና በመታዘዝና በመከባበር እንድታደርጉት ነው። ከትህትና የበለጠ ኃይለኛ ነገር የለምና። ወንድማችሁ ወይም እናንተ መበሳጨት ከጀመራችሁ ወደ ኋላ ተመለሱ። መንፈሳዊ ጉዳት እስኪመጣ ድረስ አትግፉበት። አንድ ሥራ እናንተ በፈለጋችሁት መንገድ ባይሆን ይሻላል። ነገር ግን በግትርነት ተጣልታችሁ ሌሎችን ከምታሳዝኑ ስራው ቢቀር ይሻላል። ስራውን በጠብ ከሰራችሁ 4/8ኛውን ታጣላችሁ። ብዙ ጊዜ አንዱንም 1/8ኛ ታጡና ምንም ሳትሰሩ ትቀራላችሁ። ይህ የጠብ ውጤት ነው። በምንሰራው ስራ ሁሉ ዓላማችን መጠቀም መሆን አለበት። እርስ በርሳችን ራሳችንን ካላዋረድን የምንጣላ ከሆነ ምን ጥቅም አለው? አረጋዊው ሕይወትና ሞት በባልንጀራ እጅ ነው እንዳሉ ታውቃላችሁ። እንግዲህ ወንድሞቼ ይህንን አስቡ። ቅዱሳን አባቶችን ቃል አጥኑ። ለራሳችሁና ለሌሎች የሚጠቅመውን በፍቅርና በእግዚአብሔር ፍርሃት ፈልጉ። ያን ጊዜ በምትሰሩት ሁሉ ትጠቀማላችሁ። ሰው ውደዱ፣ እግዚአብሔርንም ፍርሃቱን ይሰጣችኋል። እግዚአብሔርን ፍራ፣ ትእዛዙንም ጠብቅ፣ ይህ የሰው ሁለንተናው ነውና። መክብብ 12 ከቁጥር 13። ውድ ምክረ ቅዱሳን ቤተሰቦች የዛሬው መንፈሳዊ ምክር ይህን ይመስል ነበር። ይህንን መንፈሳዊ ምክር ለማጠቃለል ባጭሩ በዚህ መንፈሳዊ ቪዲዮ መለኮታዊ ፍርሃትና ደረጃዎችን አይተናል። አባ ዲዮቶሮስ በመንፈሳዊ ጉዞ ውስጥ 2 አይነት ፍርሃቶች እንዳሉ አስተምረዋል። የመጀመሪያው ፍርሃት ቅጣትን በመፍራት የሚመጣ ነው። በዚህ ደረጃ ያለ ሰው እንደ ባሪያ ከቅጣት ለማምለጥ ወይም እንደ ምንደኛ ዋጋ ለማግኘት ይሰራል። ይህ ፍርሃት እንደ ቆርቆሮ ነፋስን ከክፉ ነገር ይጠብቃል። ሌላው ፍጹም ፍርሃት ነው። ከፍቅር የሚመነጭ ነው። በዚህ ደረጃ ያለ ሰው እንደ ልጅ ይቆጠራል። የሚፈራው ቅጣትን ሳይሆን የቀመሰውን መለኮታዊ ጣፋጭነትና ከአባቱ ጋር ያለውን አንድነት እንዳያጣ ነው። ቅዱስ ዮሐንስ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ያለው የመጀመሪያውን የባሪያ ፍርሃት ነው። ሁለተኛ ድፍረትና አጥፊነቱን ተመልክተናል። የእግዚአብሔርን ፍርሃት ከልብ የሚያወጣው ትልቁ ጠላት ድፍረት ነው። አባ አጋቶን ድፍረትን የስሜቶች ሁሉ እናት እና የነፍስን ፍሬ የሚያጠፋ የሙቀት ማዕበል ይሉታል። ድፍረት የሚገለጠው በከንቱ ንግግር፣ በሳቅ፣ ሰውን ባለማክበርና በንቀት ነው። መድኃኒቱ ስለ ሞትና ቅጣት ማሰብ፣ ራስን መመርመር፣ ትሕትናን መልበስና እግዚአብሔርን ከሚፈሩ ሰዎች ጋር መወዳጀት ነው። ሶስተኛው የሰላምና የሥራ ሚዛንን አይተናል። 1/8ኛ እና 4/8ኛ። አባ ዲዮቶሮስ በማንኛውም መንፈሳዊ አገልግሎት ወይም ሥራ ሰላምን ማስቀደም እንደሚገባ በሂሳባዊ ምሳሌ አብራርተዋል። አንድን ሥራ በጥራት መስራት 1/8ኛ ዋጋ አለው። ያንን ሥራ ስንሰራ ግን ውስጣዊ ሰላማችን መጠበቅ 4/8ኛ ግማሽ ዋጋ አለው። ሥራውን ለመጨረስ ብለን ብንጣላ፣ ብንበሳጭና ሰላማችንን ብናጣ 1/8ኛን ለማግኘት 4/8ን እንደማጣት ይቆጠራል። ይህም ታላቅ ኪሳራ ነው። ስለዚህ ሥራው ቢቀር እንኳ ሰላምን ማጣት የለብንም። 4ኛ እናም የመጨረሻው ታላላቅ አባቶች ተግባራዊ ምክር ነው። አባ ዲዮቶሮስ በአባ ሴሪዶስ ገዳም በነበሩበት ወቅት ከአባ ዮሐንስ የተማሯቸው 4 መሠረታዊ መመሪያዎች ለሕይወት ስንቅ እንዲሁ ያካፍላሉ። የመጀመሪያው አንደኛው ሁልጊዜ ፍቅርን ማጽናት ነው። ሁለተኛው የባልንጀራን ሕሊና ላለማሰናከል መጠንቀቅ፣ ይህ ትሕትናን ይወልዳል። ሶስተኛ የገዛ ፈቃድን ከባልንጀራ ፈቃድ አስቀድሞ አለማየት። አራተኛ የእርስ በርስ ሸክምን መሸከም፣ የክርስቶስ ሕግን መፈጸሚያ። የእርስ በርስ ሸክምን መሸከም። ማጠቃለያ መንፈሳዊ ሕይወት ከባርነት ፍርሃት ተነስቶ በትሕትናና በታዛዥነት አልፎ ባልንጀራን መውደድና ሰላምን መጠበቅ
ወደ ልጅነት ፍጹም ፍቅር የሚደረግ ጉዞ ነው። ውድ ምክረ ቅዱሳን ቤተሰቦች እስካሁን የሰማነውን የአባታችን የአባ ዲዮትሮስ መንፈሳዊ ምክር በልቦናችን እግዚአብሔር ያሳድርብን። በአባቶቻችንና በአባ ዲዮትሮስ ጸሎት ጌታችን ኢየሱስ ክርስቶስ ይማረን። የቤታችን የቅድስት ድንግል ማርያም ምልጃና ጸሎት ቅዱሳን በረከት አይለየን። አሜን።